ያ ሱካራ ጎሮሪኬ ነጥሚ ኦፍቴን አርጌ ሌላ በጣም ወደማት ወንድ መሰላችሁ ምንም እንዳትሰሙ እሺ ምንም እንዳትሰሙ ይኸውላችሁ እነሱ ሊያደርጉላችሁ የሚችሉት ማለት ነው ያቺን ሩብ ሊትር ውሃና ሰላም ውድ ፋሚሊዎቼ እንዴት ከርማችኋል ዛሬም ለናንተ ለቤተሰቦቼ አሪፍ ቪዲዮዎችን መረጥረጥ አድርጌ ይዤላችሁ ነው የመጣሁት አንድ ላይ ነው ሪአክት የምናደርገው ከዛ በፊት ግን ቤታችን ፍቅር ይፈልጋል እባካችሁ ቪዲዮዎቹን ላይክ ያደረጋችሁ ቤተሰብ ያሉናችሁ አዳዲስ ሰዎች ካላችሁ ደግሞ ከዚህ በፊት ሰብስክራይብ ያደረጋችሁ ቤቱን ተቀላቀሉ ወደ ቪዲዮዎቹ እናልፋለን እንዴ ፍተሻ ሌላ ታሪክ ውስጥ ገብቷል ጋይስ አረ ምን ያረጋቻት ነው እንዴ አም ወልዶ መንፈስ ቅዱስ ፕራይቬት ፓርት መፈተሽ ጀምራችኋል እንዴ ደዛ ተጀምሯል እንዴ እንዴት ነው ነገሩ አበት ምን አረጋቻት የሚባለው ፈተሽቻት ለማለት እኔ አልደፍርም እንደዛ ለማለት ከዛም ያለፈ ነው ምንድነው ካካቻት እኮ በጣም እንዴ ፕራይቬት ፓርቶቿን ሳይክ እንዴ ጋይስ እንደዚህ ነው እንዴ ምንድነው እየተካሄደ ያለው ትራፊኩን እኮ እንደዚህ የሚል ፋዘር ኮንፊደንሳቸውን ግን አይ ላይክ ኢት ይመቻቸው እንዴ እንደዚህ ከትራፊክ ጋር በጣም እኮ ነው እንደዚህ ባላየውላ ነው የምታርፈው ቢመጣ ራሱ ጸጥ ነው ማለት ያለብን ከትራፊክ ጋር መሳፈጥ ጥሩ አይደለም እንግዲህ ሹፌሮች ታውቁታላችሁ ከባድ ነው እኔ የምላችሁ ቀበሌ የሚያህል አበባ የምትሰጣጡ ሰዎች ማለት ነው ሼድ ለማድረግ ምናምን አይደለም የሚመቻችሁ እንደዛ አይነት ነገር የሚመቻችሁ ከሆነ ግን ፎቶ ከተነሳችሁ በኋላ ምንድነው የምታረጉት ማለት አበባውን ራሱ አንዳንድ ይዞ ይሄዳል ቫዝ ውስጥ ታረጉታላችሁ እኛም አናውቅ ራሱ ካያችሁ ነው ቲክቶክ ላይ የተወሰኑ ቪዲዮዎችን ያየሁኝ ነው ሰዎች ተሸክመዋቸው ነው የሚገቡት የአበባ እንትን ዲኮር ሰራተኞች ማለት ነው መጨረሻ ላይ ምንድነው የምታረጓቸው I'm really curious እና የሚያቅሰው ካለ እስቲ ንገሩን እና እኛም ለማዘዝ ካሰብን ያው አዛለው ያልኩ አይደለም ግን ለማዘዝ ካሰብን እንዴት አድርገን ዲስፖዝ እንደምናረጋው ለምን ሲጀመር ሰስቴይነብል ነው ብዬ አላስብም ያን አበባ መሰጣጣት እንትን አዲስ እረኛ ከብታ ያስተኛ ሆኖብን ይመስል ያን ሁሉ አበባ የቆረጥን መሰጣጣቱን እንጃለ ውበቱ አይታየኝም ግን ዲስፖዝ የምታረጉት እንዴት ነው ትጥምታላችሁ ማን ነው የሚያስወጣው የት ነው የሚጣለው ለኛም ጥያቄ ነው በተለይ ይሄ ለሽምግልና አራት ሰው ተሸክሞት የሚገባው ጋይስ አሁን ያን ሁሉ አበባ ምንድነው እዚህ በጎንኛ አትክልት ምናምን እየተከለን እናንተ ሌላ ታሪክ ውስጥ እኔ የለውበትም እሷን ደግሞ ሰፖርት የምታደርጋት ሌላም ልጅ አለች ምን ስማት እስኪ ሴልጅ አበባ አልወድም እኔ ወንድ ልጅ በሉ ጭራሽ አትወድም እሷ ደግሞ አበባ አትወድም ማለት ደስተኛ እንደሆነ አይደለም በጣም በቃ ልትንከባከበኝ ምናምን ደስ እንዲለኝ ምናምን አንፈልገው በፖስት አድርግና ሰጠኝ ብሩ ያበባውን ብር ትራንስፈራልኝና እንትኗን ስክሪንሻቷን ላክልኝና አንበለኝ እኔ ይገባኛል ባትጽፍም ከዛ በኋላ ይመጥሻው ደሞ አበባ ሲሰጣቸው ምናምን ውሸት አበባውም ደስ ይላል በቅዱስ ያለኝ ምን ደስ ይላል አበባሽ አራተይ እንደው ስንሰካከስ ነው እንጂ አበባ ያምራል ግን 4 እና 5 ሺህ ብር አበባ ይዞልኝ መጡ እኔ በማገስቱ ረገፈ ለሱ ዋስቀየር ወይ በእያንዳንዱ በረገፈች ቅጠል ነው ብሩን ሂሳብ የምሰራው አካፍዬ ለቀጣሉ ምን ሆናችሁ ነው ነገሩት ያሻንጉሊት እንዳያመጣልኝ ከዚህ በኋላ እሺ ይዞኝ እሺ አሰክሽ ውሸታም ነው የሚልሽ ወንዱ ራሱ እንደማይሸት ያውቃል ወይኔ የአበባ ጉዳይ ግን እንዴት ነው ብዙ ሴቶች አበባ ይወዳሉ ውድ ብር ወጥቶ እንዲመጣላቸው ይፈልጋሉ እንዴ አንዳንድ ሴቶች ግን የተስማሙ አይደለም አትሰክሽ አበባ ምንድነው ደስ የሚል ብሯን ወይ ትራንስፈር ወይ ካሻን ስጠኝ እያለች ነው ፍሬንድ ይመችሽ እውነት ነው እንዴ ሰቃይ ለምን ያስከፋው ወይ ይቅርታ መጠየቅ እንፈልገው ወዳጅ አለ ኧረ አዎ በጣም ባድነት እንዲሰማ አረኩት ያስከፋውት ወዳጅ አለኝ ይቅርታ ልጠይቀው ፈልጋለሁ ይቅርታ ልጠይቀው ትፈልጋለህ አዎ ማን ነው ወዳጄ ኪሴ ነው ኦ ማይ ጋድ
ኪሴ ነው ወዳጅ። ኧረ ይሄ ልጅ ቀልድ የለም። እውነት ሁላችንም ኪሳችንን ይቅርታ መጠየቅ አለብን። አስከፍተነዋል ባዶ እያደረገ ሪሌሽንሺፕ ውስጥ ወይም ደግሞ ፍቅር ይዟችሁ ማለት ነው ምግብ አልበላላችሁ ሴቶች ካላችሁ ይሄ ግልጽ ከሰማይ የተላከ ምልክት ነው። አይሆናችሁም። ያ ሰው እግዚአብሔር አይሆናችሁም። በልታችሁ ካልወፈራችሁ ቶክሲክ እንደሆነ ፈርማችሁ አረጋግጣችሁ ቡቲና ብላለች ይሄ ቡቲና ያለችው ነገር ነው ብላችሁ በኔ ሆነባችሁ ውጡ ከዛ ፍቅር። እውነት ካልተበላላችሁ የሆነ ነገር እዛ ሰው ጋር የቀረባችሁት ሰው ጋር አለ። ካልወፈራችሁም ስላችሁ የበላችሁት ነገር ካለጠረቃችሁ አይሆንም። መጠረቃት አለባችሁ። ጥርቅት በደንብ ስብስቅ አድርጋችሁ በልታችሁ መወፈር አለባችሁ። እግዚአብሔር እንደምትበሉት ማለት ነው እንጂ ፍቅር ውስጥ ሆናችሁ ከሆነ እንደዛ እየሆናችሁ ያላችሁት ሴጣን ነው፣ ፍቅር አይደል። ማርያም ሴጣን ሆነ እየበላችሁ ያለ መንፈስ አለ ከሱ ጋር አብሮ ከዛ ከሰውየው ሪሌሽንሺፕ ውስጥ ካላችሁት ሰውዬ ጋር አብሮ አጋንንት አለ። ኧረ ይሄ ከባድ ነገር ነው ወዳጆች፣ ከባድ ነገር ነው። ግን እንደዚህ ያለ እንዴ ምግብ አልበላም የሚለው እንዴ ፍቅር ውስጥ ሆኖ ነው ወይስ ብሬክ አፕ ላይ ነው እንዴ? እኔ አላምንም በዚህ። ምግብ አልበላም ምግብ እንደውም የሚለው ምግብ አልበላለኝ ምናምን። ኧረ ይሄ ድሮ ቀርቷል። እሱ ራሱ ለወሬ ነው እንጂ አሁን ላይ አይኖርም። ሆነስሊ ስፒኪንግ አላውቅም። ባልሽ ቦይፍሬንድሽ በጣም ተናዶ ከሆነና ማለት ነው እሺ አንደኛ በጣም ማለት እንዲገላት ነው እንደ ፈለግሽ ስለሚያስብ ካጠገቤ ሰው አለ ብሎ ስለሚያስብ አንድ ጊዜ ሁለተኛ ልትነፋረቅ እንዳይሆን ብቻ ነው ልትነፋረቅ እንዳይሆን ብቻ ስትይ የሆነ ነገር አይደለም ነገር ላለቅስ ነው በትንሽ ነገር ኮመንት አይ ቱ ቢ ግሬትፉል ባለኝ ነገር አትሊስት እቺ የመሰለሽ ልጅ አጠገቤ አለች ማለት ነው አንድ ጊዜ ብቻበትና አንድ ጊዜ ይረጋጋል። ምን አናደደ ህፃን ምክር ባለው ህፃን አይደለሁም እንዴት ነው በትንሹ በትልቁ የምናደደው ብሎ እድሜውን ስላስታወሽ ምክር ጠላው አንድ ጊዜ የሚረጋጋው። አራተኛ ደግሞ ማለት ነው ምግብ ሲበላ አንድ ጊዜ ነው የሚረጋጋው። ምንም ወደዛ ወደዚህ ነው አትበይ። በቃ ምግብ የሆነ ነገር ወይ ገዝተሽ ወይ አደረገሽ ወይ ሰርተሽ አለቀ። ምንም ይረጋጋ አንድ ጊዜ የሚረጋጋው። የመጨረሻው ደግሞ ማለት ነው ለመረጋጋት 5 ሰከንድ ሰጥቻለሁ ወይ ከዛ መቅጠም ጀመረ። 2 ሶስተኛ ሰዓት ካልተረጋጋ ሲጀምር ኧረ በስመ አብ እናንተ ኧረ ምክሩ ይለያል። ይሄ በጣም ይችላል። ምን እንትን ነው ለምን ኮንሰልት አታደርግም? እንደዚህ አይነት ምክሮችን ይዛ እቺ በጣም ጥሩ የተናደደን ሰው ታረጋጋለች። ጭራሽ እናንተ ያለን ምንም ነገር የለኝም። ምንድን ነው የለኝም? ቅርብ ሰዓት ነው የተሰራው። ሁለቴ ነው ሃንግ በዚህ በሶስተኛው ቅያስ ሁለተኛ ሃንግ እና ላዛር ናቸው እናታችን ቀደም ምን አገባ አንተ? እሱማ አያገባኝም እንዴ እናው ምንም የለም። ምንም በቃ የፈጠነ ነው በቃ ዳጥ ያደርጉ ጃኬት ግን ያምራል። ስማ የቀረው ጃኬት በጣም ነው የምታሳዝነው። ጌታ ባዶ እጅን ልገባ ነው? አረ ባዶ እጄንም አልገባም። ከኛ ጋር ነው ስራ በቃሽ። ያመጣል። የምር ውሰዱኝ። የምር ነው? አዎ የምር በማደጎ ለመብለጥ ነው የምጠራው። አረ ባንዳ ባዶ እጄንም አትገባም። ውሰዱኝ። እዛው ከአንዳንድ ስራ የስራ እድል ተገኘለት። ሁለት ያንግም ስራ ጥቅም አለው። ናሆም ምን ትህትና እናያለን። ናሆም ምንድነው ሪከርድ ያደረጉት? ኮማንዶ ነው። ሰላም ነው? ኧረ መቄ ናሆሜን ያባት ዳንሽ አለክ አለው። እግዚአብሔር ይመስገን። እንደዚህ ነው አለን በርታ። እንደው ሰላም ነው? አለው። እግዚአብሔር ይመስገን። ስራ ጥሩ ነው? ስራ አሪፍ ነው። እንዴት ነው? አለን። እግዚአብሔር ይመስገን። ሁልጊዜ አንተ ቤት ለመግባት ጥራለሁ፣ ግን አንተ አታስገባ። ወይ አንተ አረ እንዴ እኔ ስለማላይ ነው። ድሮ ምን አይኔ በሽተኛ ነው። ኦፕሳ ኮማንዶዬ እኔ አይኔን አውቀዋለሁ። እኔ ነኝ ጥፋተኛ። ይቅር በለኝ በእውነት እስከዛሬ አትጠይቀኝም። ወይኔ ወንድሜ ይቅርታ በእውነት እና በቃ ስለምትመቸኝ ነው። በእናትህ ቢግ ላቭ እንደ ቢግ ሪስፔክት ቢያለው። እሺ እኔ አባት ቴንክ ዩ ወንድሜ ይቅርታ። እሺ
ኧረ ችግር የለውም። እንዴት እንደተኮለ ለማስወጣት እሺ 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 ጥሩ ምንም አላለ። ታለንት ያለው ሰው ይላክልኝ እንዳሁኑ አይነት እንደ የኦብሳ ታለንት በቃ ከፕሮፋይሉ ነው የሚያስታውቀው። ታለንት ያላችሁ ሰዎች እንደዚህ ላኩልኝ። እሺ ኦብሳዬ በድጋሚ እናመሰግናለን ወንድማችን፣ እግዚአብሔር ያክብርህ በእውነት I am very proud አንተ ነው ቤት ምን ይበል ታለንቱን እሱ ላይ ቢያሳየውስ ማነሽ እኔ እናት ምንድነው ወገን ምንድነው ውሻው የለመደው እንዴ ጋይስ ውሻው እኮ አልገባኝም ምንድነው ቀጥታ ወዴት እንደሄደ ምናምን አይታችሁታል ምንድነው ያስለመድሻች እረኔ ያራሽ ሾት ማነፍነፍ ላይ ምናምን ነገር በጣም ጎበዝ ናቸውና ይቅር ይበለኝ እኔ አላልኩ ይቅር ይበለኝ። እኔ ግን ብዙ ጊዜ ማለት ነው እኔ ቀይረዋለሁ አይ ካን ቼንጅ ብራብን ምን ዳይፖር ቀይረው ራውላርቶ ወንድ አይቀየርም አራስሽን ቀይሪ ራስሽ ይስሪውና ግድ የለም አይቀየርም እኔ አላልኩም ወንዶች ወንድ ነው ያለው ወንድ አይቀየርም እንዴ እኔ እንጃ አላቅም ይቀየር ይመስለኛል እኔ አላቅም ግን አይቀየርም እያለ ነው ምን ትላላችሁ እስኪ በኮሜንት አሳውቁኝ ወንድ ልጅ ይቀየራል አይቀየርም ይሄን በኮሜንት ፈልጋለሁ እውነት ቤተሰቦች ባካችሁ ትራንስፖርት ላይ ወይ ደግሞ ታክሲ ላይ ምናምን ነገር ስታገኙ ለምትደረግጡ ሰዎች ነው የምነግራችሁ አይደው ይሄኛው ደግሞ ማለት ነው አሪ ማለት ነው በህይወቴ በጣም ደስተኛ ነኝ እውነቱን ልነግራችሁ ገና ማለት ላይፍን ለማሸነፍ ተፍተፍ ያለው ሰው ላይ ማለት ነው ወይ ነው በምን እንደማረጋግጥ ልንገራችሁ ሁሉ ጊዜ ፍሪጅ አለን ቤት ማለት ነው ፍሪጃችን የሚቆለፍ ፍሪጅ ነውና ወይላ ሳይሆን እስኪ አሳየን በእናት የሚቆለፍ ፍሪጅ ነውና ወገን እኔ ማን ጨክኖ ፍሪጅ እንደበሳ ማለት ነው እግዚአብሔር ጨካኝ መሆን አለባችሁ እኮ እውነት ነው ጨካኝ ካልሆናችሁ አታረጉትም እኮ ማን ጨክኖ ፍሪጅ እንደበሳ ፈጣሪው እንዴ ልክ ውጭ በር ላይ እንደሚሰራው ፍሪጁን በስተው ቁልፍ አረኔ እኔን አላምንም ይሄን እነዚህ በጣም ደፋር መሆን አለባቸው በህይወታቸው እንደዚህ አይነት ፍሪጅ አቆላል በጋን ቁልፍ ነው የሚቆለፈው ጋይስ በጣም ስለደከመ ረፍት አድርግ ቀሰቀሰችው ከእንቅልፉ አይ ስለደከመክ ዋት ከተኛ ረፍት አድርግ ደክሞክ ነው የመጣው ረፍት እንድታደርግ አርግ ደክሞክ ስለመጣህ ረፍት አድርግ ይልና ከእንቅልፉ ቀስቅሳ እውነትም ተኛ ረፍት አድርግ እና አሁን ቆሜ ነው ያለሁት የኔ አባት ትልልሽ ልጅ እኔ መጫወቻ አረግሽኝ እንድተኛ ወይ ይረናንተ አንዳንድ ሴቶች እኮ ነው ኧረ ግን ለቪዲዮ እንዴ ምንድነው እንደዚህ ቆሜ ነው ያለሁት እውነት ያስብላል ከእንቅልፉ ቀስቅሳ ደክሞ ስለሆነ እረፍት አድርግ ፌራ ኖር ነው አጀት ምን ፍለጋ መጣሽ ያለሽ ነው ወልደሽ አንራት በበሪ አንቺ በሪ ፍቅር በሪ ይሁሉ አንቺ ነው ይለያል እዚህ ነው ሊጠበቃ የምፈልጉት አዎ ማን ደላላው ከሩቅ ቤቱን ጠቁመኝ እና ክፍት ነበር ስመጣ እሺ መስፈርቶች አሉ አንደኛው በጧት ስለምንነሳ ጧት በር እንድትከፍትልኝ እንፈልጋለን ለዚህ ነው እንግጥማለን የጧት ሰው ነህ ሰበኛው ጋጣኔ ቆሜ ነው ሌቱ ማነጋው እሺ ሁለተኛ እሺ እዚህ ቤት እንዳለ የገቡት ጥበቆች ተባረሩበት በአንድ ምክንያት ነው ገምት እስቲ ትንሽ ጸባይ ቶቶ
እያንዳንዱ ወደ ሚስቴ አየ ማለት ተመኘ አንተ ዙር ያለው በልና ባፍ በቂተ 3 ጥይት ሳስታ ያለው በልና እንዲህ እንድትለኝ አልፈልግም። ምን ማለት ነው? ምን መሰለህ ልነግረኝ ትችላለህ እንጂ እንደዚህ ትብኝ መሳሪያ ምናምን ልትል ለምሳሌ ደሞ ነው አይደለም መሰለህ ጥቅማ ጥቅማችን ተረዳኝ ነበር እንድትናገረኝ አልፈልግም። ፈጣሪው ናሽና አባቴ ይቅርብኝ እንደዚህ ነግረኝ መቼ ግባ እኔ ነኝ ተሳስችበር ነው የከፈኩልህ። አረ ልቀቀኝ። ጥቅማ ጥቅማችን ሚስቶች ናቸው። የዘበኞች ጥቅማ ጥቅም ነገሩ ሚስቶችና ቤት ውስጥ አጋዦች ናቸው እነሱ ናቸው መሰለኝ። ታዲያ ለምን እንደዚህ ያለ እንጂ አላልኩም። አሁንም ምን አላልኩም፣ ግን አሳሳቢ ነው አይደል ወገኖች? እቺ ነገር ግን ታሳስባለች። እናትም ደግሞ አርክቷቸው አይደል የምትሰሩት? ምንድነው የሥራ ፍቅራችሁ ነው? እሱም አይደለም። አረ እንዴት ነው ወገንታት ነው Oh no, guys! I don't believe you know Tashin. Why? Englishኛ. I'm Tashin, so Adonias was just Johnny. It's my life, Tashin. እንግሊዘኛ ተልከሰከሰች። አጭሪት ምን ፍለጋ መጣሽ? No, it's my plate. Let's see what's Tashin tribe. I don't believe you know I'm Tashin. Why? Why now? Guys. ሌላውን ግን I don't know. This was. Why ብቻ ነው የማውቀው እንግሊዘኛ guys. ሌላ ምንም አላውቅም። እንዴ አሁን እቺ ልጅ ማጽናናት በምንድን ነው እንደዚህ ያለቀሰች? አንግባባም እኮ። Really? This was, I'm just a high position. So like to use me. Yeah, really station. Thank you. እንዴ ወገን እንግሊዘኛ እዚህ ሌቭል ላይ ደርሷል እንዴ? ምንም እኮ ኔቲቭ ከሆኑት ራሱ አልፋ ሄዳለች እኮ። ምንም እኮ አሁን እኔ እያለቀሰች ኳይን ብቻ ነው ማውቀው። ላጽናናት በሞክር በምን አይነት እንግሊዘኛ ነው ማጽናናት ጋይስ? ይከብዳል። እንግሊዘኛ ደግሞ እሷ ያፈራቻቸው ብዙ ሰዎችን አፍርታለችና ኢትዮጵያ ውስጥ የእሷን ፈለግ ተከተለው ልክ እንግሊዘኛ ሌቭላቸው ከፍ ያደረጉ ብዙ አሉና አንዴ ላሳያቸው ሰው ኢዝ አንሰማሽ ይሄውላችሁ ፎከሴሽን ፎከሴሽን ይሄውላችሁ በዚህ አመት ኢንስቲትዩሽን በርተክ ብሌሽሽን አዋርዴሽን ኮምፒቲሽን ባላው እናንተ አዋርዱን ዘመውሰዴሽን ከዛ እጥፍ ዘመኔሽን ካንተር ውስጥ አባውት ሶል ካንተር ኢዝ ነርቨሴሽን ሶ ምቀኛ ዙራችን ላይ ኢዝሽን ያሉ ደፕሬሽን ወደ ስራችን ዘመግቤሽን ነው እንጂ ፎከስ ኢዝ ካንትሪ አምሮ ላይ ሽሽን ወደ ስራችን ፎከሽሽን yes አብሮሽ ካንትሪ ራስ ላይ እንደዛ መስረሽን በጣም ልጥጥጥ ዘመሌሽን ወይ እናንተ ማራኪ እንግሊሽ ምን ይችላል? ማራኪ እንግሊሽ እኮ ምንም ይችላል። እቺ ልጅ እኮ ብዙ ትውልድ እያፈራች ነው። በሷ እንግሊዘኛ ችሎታ፣ በሷ አክሰንት፣ በሷ ችሎታ፣ በሷ እውቀት፣ በሷ ያወራር እንትን ብዙ ሰዎችን እያፈራች ነው። እንዴ ማራኪ እንግሊሽ ምን ይሰራል? ምን ይችላል? እንዴ ብዙ ሰው እኮ አፍርታለች እቺ ልጅ እኮ። እንዴ እንግሊዘኛ ወዴት እየሄደ ነው? ወዴት እየሄደ ነው? የት ነው መመዝገቢያው? እሷ ጋር መማር ፈልጋለሁና እንትን ኔሽን ምናምን ኔሽን ማለት ፈልጋለሁ። ሚስትህን በአንድ ሌሊት በ6 ዙር መዘረብ ከፈለክ ዋረድ መግማማት ያምር እየሄዳችሁ እንጂ ራሱ ምንድነው ከዝረራ ነው እንደ የተነሳሽው? ይኸውላችሁ ከቻላችሁ በቀን 6 በልተን በጥጋብ የምንዘረርበትን መንገድ ፍጠሩልኝ።
በጣም ዋናው እሱ ነው። ከዛ ይሄን እናስብበታለን። ያው ሆድ ሲጠገብ አይደል ሁሉም ነገር የሚያምረው። እናስብበታለን። በጣም ምንድነሽ? ማን ነው ፈቶ የለቀቀሽ እንዴ? ዝረራ ምናምን ኳስ ጨዋታ ነው እንዴ እናቴ? እንዴት ነው 6 ምናምን? ኧረ እኔ እንዴ ከባድ ነው። ኧረ ተይ እንጂ የተያዘቱ ሳስቡን እንጂ ዋይ አባት አበት በህይወት የሚቆጭ ነገር ምንድነው? በህይወት የሚቆጨኝ ነገር ጥሩ ጥያቄ ጠየቅሽ። በህይወት የሚቆጨኝ ነገር የሰርጌ ቀን አናስገባም ሰርገኛ ያሉ የምስት ቤቶች ሲጨፍሩ አለመመለሰ ነው የሚቆጨኝ። ምን ትመስላለች እቺ? በትዳር እንዴት ቢማረሩ ጋይስ የሰርጉ ዕለት አናስገባም እስካሁን የሚቆጨው ነው። የዛኔ ተመልሼ ነው እንዴት አማራ ነው? ምን አድርጋ ነው? በእናትህ ቻይና ደስ የሚለው ማለት እግረኛ ሆናችሁ ቁሙ ሲሏችሁ ራሱ እንዴ በልብ ቅርጽ ነው። በፍቅር ነው። ወደ ትራፊክ ላይቱ ይለያል። እንደ ቁሙ አይደለም ቁሙ ነው እንደዛ ማለት ነው። ቀይ ሲሆን ቁሙ ነው ማስጠንቀቂያ ያለ። ይሄ ግን ቁሙ ቅላጼው ይለያል። እንደው መሀል ላይ በቃ እሱን እያያችሁ እንዴ ብላችሁ መኪና ልውር ይሄ ከባድ ነገር ነው። ችግሩኛ በጣም ፍቅር ስለምንወድ ችግራችን ደግሞ ፍቅር ላይኛ በጣም ጎበዝ ነንና ልብ ቅርጽ አድርገው አስባችሁታል? የትራፊክ ላይቱን ልብ ቅርጽ ሲያበሩ እሱን እያየን በፍቅር ምናምን እንዲፍዝዝ ብለን ብዙ መኪና ሊገጨን ይችላል። በዛ ላይ ብዙ ሀሳብ አለብን። ኑሮ ውድነቱ አለ፣ ስንት ነገር አለ፣ ነዳጅ ያሳስበናል። ብዙ ከባድ ነውና ልብ ቅርጹ አለመደረጉ እንደውም ጠቅሞናል ባይነኝ እኔ። ቻይኖች ግን ጎበዝ ናቸው፣ ይመቻቸውነት እንደዚህ ቆሙ አይደለም የሚሉት ቆሙ ምናምን ነው የሚሉት። እነሱ ከኛ ትንሽ ቀለል ያለ ነው ሀሳባቸውና ለኛ ግን የሚሆን አይመስለኝም። ምን ታስባላችሁ እናንተ? ምን ታስባላችሁ? እስኪ ኮሜንት ላይ ጻፉ። በልብ ቅርጽ ቢሆን አስፋልት ላይ ቆመ መኪና እንዴት ነው ይገጨናል ብዬ ነው ማስበው። እስኪ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ከባድ ነው፣ ከባድ ናት። እንዲቻላል እንዴ? አረ ሱካራ ጎሮሪ ኬነቲ ሚኦፍቴን አርጌ ምንድነው ጎበዝ? ጃለል ኬ ኦኔ ኮረቲ መርጌ ሁንዴን ጃለለ ኬቲ ነኬ ስገድ ፈጋት ጌት ሬዲ ውዝሚ መሆኑ ነው ማን ጀባቴ ወደሮ ዴሬፈቴ ቃምኒ ኬስና ሀርኪሴ ሲን ኦፍ ዱራ ምን ነው ታዲያ ከታች ጀመራችሁ? ወራንቴቱ ነሴንቴ አኩማ ቀረድልሞ ጃለል አንሲፍ ቀብ ጃላዳፍ ምን ነው ቦክሰሩን ሲለብስ ሳታሳይ ኢልሞ ሲቶገኔ ጅራ ኬሰ ኮፊደ ዲጋ አረ እናንተ ጥሩ ሰው አይደላችሁ። እውነት ቦክሰሩንም ሲያደርግ ማሳየት ነበረበት። ኤመከያዳ ምን እየሆኑ ነው ብዬ እኮ መከፈን አዳ ጋፋ አያነ ወጋስ ኦርሚ እያለባበሰችው ነው። ረጌት ሬድ ዊዝ ሚ ትጠላላችሁ እንዴ? ትጠላላችሁ። እውነት ለመናገር ግን እኔ ቅር ያለኝ ምንድነው አላባበሰችው ጋይስ። እኔ ግን ትንሽ ቅር ያለኝ ምንድነው የቦክሰሩንም ሲለብስ የነበረውን ብታሳይ ሞር በቃ እንዴት አይነት የሚገርም ነበር የሚሆነው መሰላችሁ እንጂ መጀመሪያ ላይ ያያችሁ እኮ እናቴ ኧረ ከባድ ነው። እኔ ምንም አልልም። በአዲስ አበባ የመቃብር ቦታዎች ወደ መዝናኛነት እየተቀየሩ ነው። ወደ መዝናኛ የመቃብር ቦታ ነው። ወደ መዝናኛ አዲስ አበባ ከተማ አስተዳደር በመዲናዋ የሚገኙ ዘላቂ ማረፊያዎች መካነ መቃብሮች ከቀብር ስነ ስርዓት ባለፈ ለሕዝብ ክፍት የሆኑ አረንጓዴ መዝናኛ ስፍራዎችን ለማድረግ ተመልሶ ማልማት ስራ እያከናወነ መሆኑን ገልጿል። በዚህም የመካነ መቃብር ስፍራዎች የነበራቸው የፍርሃት ቀጠና ገጽታ ተቀይሮ ለከተማዋ ውበትና ለነዋሪዎች እረፍት እንዲሰጡ ታቅዷል። ማለት ከሞት መንፈስ ጋር ነው። ከዚህ በኋላ መዝናናት ነው። ከፍ አንድ ስቴፕ መዝናናት ደረጃችን ከፍ ሲል ማለት ነው። አያችሁ ከሞት መንፈስ ጋር ምናምን አንድ ላይ እንዝናናለን። እኔ እፈራለሁ። እኔ በመቃብር ቦታ አልገኝም። የፈለገ መዝናኛ ቢደረግበት
አንዳንዴ እንደውም እየተነሱ ምናምን እየደነሱላ ሊያሳዩን ይችላል ባይታወቅም እንደዚህ አይነት ነገር ሊኖር ይችላል እና መጠበቅ ጥሩ ነው እኔ እፈራለሁ ከኛ ቀደም ብላችሁ አረብ ሀገር የመጣችሁ ሰዎች ማለት ነው እሺ የሆነ ነገር ስንጠይቃችሁ ለምንድን ነው በስርዓት ማታስረዱ ማለት ዕውቀታችሁ የተለየ ምናምን መጥቆ ምናምን እኮ አይደል በቃ ከኔ ትንሽ ቀደም ብለህ ስለመጣ ከኔ የተሻለ ታውቃለህ በየስላሳ እንጂማ እኮ አንተ የቆየውን ያክል ብቆይ ሌቭሌ ካንተ ከፍ ሊል ይችላል ማለት ነው ምንም የተለየ ነገር ነው አይደል እዚህ ለምርምር ወይም ደግሞ ሌላ ነገር ተጠርታ አይደለም ይመጣ አረብ ሀገር የናሳ ምርምር የለም ቢያንስ ሸቅለህ ባለፍክበት መንገድ እንዴት እንዳለፍክ ብታስረዳኝ ለኔ የተሻለ ነገር ሊመጣ ስለሚችል ነው እየጠየቅኩ ያለሁት አንዳንዴ ግን ማለት ነው ስትም ቦጣረር የሆነ ሌላ የተለየ ሌቭል ያለው ሁላ ትመስላለህ እከክ ይሄ ልጅ መሮታል ለምንድን ነው ቀደም ብላችሁ ሄዳችሁ ማታሳዩአችሁ አሳዩአቸው እንጂ ናሳ አይደለም ሄዳችሁት እውነቱን ነው ሰርቶ ገንዘብ ለማግኘት ነው እንዴት እንደሚሰራ ሲስተሙን ምናምን አስለምዷቸው አለቀ በቃ ይሄ ምርምር ምናምን ቢሆንሽ እኔን እንትን ይወስድብኛል ሪሰርች ምናምን ነገር አይነት ነገር ይኖረዋል ይሄ ግን ላይክ መስራት ነው እንዴት እንደሚፈጋ እንዴት ብር እንደሚገኝ ማሳየት ነው አሳዩአቸው ይሄ ልጅ በጣም ተመሮ ነው እውነት ለመናገር አስመረራችሁት ታክሲ ውስጥ ተይዘው መግባት የሌለባቸው ነገሮች ፓርት 1 የመጀመሪያው የሞተ ብብት ወይም ደግሞ እግር እናንተ ያው እዛ ውስጥ ያለው ሰው ማለት ነው 12 ብቻ አይደለም 24 ሰው ነው የምትገሉት እና ስለዚህ ታጠቡት ወይ የሆነ ነገር አድርጉት ብቻ ወይ ቆርጣችሁት ግቡ እግር ከሆነ ብብቱን እንኳን አይቆረጥም እና እሱን አበሳበስ አድርጋችሁና ነገር ግቡ እንጂ ክፍት ስታርጉ በጥፊ ነው የሚለው በጥፊ ነው የሚያክሰው ማለት ቀላል ጥፊ ናት ቀላል ጥፊ በጥፊ ነው እንጂ የሚለው በጣም ይላል እንጂ በጣም መመስከር ይችላል ስለዚህ እባካችሁ የሞተ ብብትና እግር እዛው ተውት ሁለተኛው ቅቤ ልውስ ጭንቅላታቸው እንዲበቅብ ሰርገው ነገር ይገባሉ ከዛ በኋላ ተቀውቆ ጤነኛ የሚያደርገው ለእናንተ ነው ይረዳችኋል ብቻ ግን ታጠቡት አትሊስት እንዲ ሰው ጋር ምናምን ስትሄዱ ገብታችኋል ሶስተኛው ስሜት አንዳንድ አለ በብዛት ወንዶች ጋር የሚያጋጥመው እንደዚህ ሴት ሳይቃ እንዲስገበግብ ማሸት ይጀምራል ነገር ይሄንን ብዙ ሴቶች ደፍሮ አይናገሩም እንጂ በጣም የሚታይ ነገር ነው ስለዚህ ስሜትን እዛው ጣልጠለ ግባ ታክሲ ውስጥ ገና ለገና እንዲ ጥብቁቅ ያለ ነውና እንዲ አማራጩ ስሙን ንገሩኝ ይሄ የመተሻሸቱን ቻንስ አገኘው ብለህ የሰው አትነካካ እባካችሁ እሺ አራተኛው ፍቅረኛ ሲጀመር ለምንድን ነው በታክሲ ከሷ ጋር ተጋፍተ የምትወስዳት በቃ ፍቅረኛ ብለህ ፍቅረኛ እንዲኖር ካፓሲቲ ወላ ካለ እሷንም ወደ ቤት ማድረስ ካፓሲቲ ሊኖር ይገባል እንዴ አዝለም ወይ ደግሞ በታክሲ እንደነሱ ይሄ የምትጠቀሙት አዲሱ በራይድና ነገር ወስዳት እንጂ ታክሲ ውስጥ ነው ሲጀመር ግዛ ከገባችሁ ነው እናት መላላት ትጀምራላችሁ ከዛ ለሰው ይጨናነቃል እኛ ሲንግሎች እንጎዳለን እኛ ስሜት ይጎዳል የመጨረሻው ላሊበላ ስልክ ይሄ መቀነሻው ማያውቁት እንትን አለ አይደል እዚህ የስልካቸው መቀነሻ ማያውቁት አለ እንዲ ጮክ አድርጎ እየሰማ እንደ ራዲዮ በቃ ሰውን የሚረብሽ እና እናንተ ላሊበላ ስልካችሁን ይዛችሁ ትውጡ ይሄን ይመስል ነበር ላሊበላ የሚባል ስልክ አለ እንዴ አሜዚንግ የሆነ ምክር ነው በጣም ከባድ የሆነ ምክር ባይሆን እቺ የመጀመሪያው ምክር እሷን ሼር እናደርጋታለን እሷ በጣም ከባድ ናት ይሄ ብብትና እግር ከባድ ነው ታክሲ ውስጥ እሱ ባይሆን እሱን እኔ እጋራለሁ ይሄ ቪዲዮ ገና አዲስ ተጋባችሁ ሰዎች ወይም ደግሞ ምንም ልጅ ላልወለዳችሁ ሰዎች አዲስ የተጋባችሁ አጎታችሁ አክስታችሁ ጎረቤት ምናምን ድሮ የምታውቁት ሰው ምናምን ነገር ማለት ነው እነዚህ ያደርጋችኋል ውለዱ እንጂ አረ ውለዱ ለምን ደሞ አትወልዱት ብቻችሁን ቀራችሁ ምናምን እየጨቀጨቃችኋል ቤተሰብ ጋር ያስደውላል ምናምን ነገር ምንም እንዳትሰሙ እሺ ምንም እንዳትሰሙ እነሱ ሊያደርጉላችሁ የሚችሉት ማለት ነው ያቺን ሩብ ሊትር ውሃና አንድ ሽግ ዳይፐር ያመጣሉ ከዛ እልም ብለው ይጠፋሉ ተመልሰው ነው እንደሚመጡ አቃላችሁ ተመልሰው የሚመጡት ልክ ሁለተኛ ደግሞ እንጂ ለምን ሁለተኛ ማደግሙት ነው ከዛ ድጋሚ ተመልሰው የሚመጡት ደግሞ ማለት ነው አረ ሁለት ብቻ ሆነው ቀሩ ልጆች ወንድም ያስፈልጋቸዋል ኦር እህት ያስፈልጋቸዋል ምናምን ነገር እንጂ ምንም አይፈይዱላችሁም ሰው በራሳችሁ ፕላን ራሳችሁ እንደምትፈልጉት ከፈለጋችሁ ለዱ ከፈለጋችሁ አትወለዱ ከፈለጋችሁ ቆዩ በፕላናችሁ መሰረት እሺ እንዲች ብላችሁ ሩብ ሊትር ውሃ ይዞ ለሚመጣ ሰው እንዳትጨነቁ እውነቱን እኮ ነው እንዴ እኛ ማህበረሰብ እኮ ከባድ ነው ይሄ ባህላችንን ደግሞ እንዴት ይቀራል ነው መጀመሪያ ሰው ሳያገባ ሲቀር አግባ እንጂ መቼ ነው የምታገባው ልክ በቃ ሲጋባ ደግሞ ወለዱ እንጂ አትወልዱም እንዴ ልክ አንድ ሲወልዱ ደግሞ እንዲደገሙ እንጂ ለልጃቸው እህቶ ወንድም ወለዱለት ሁለት ሲወልዱ ደግሞ እንዴ በሁለት ብቻ ለምን ጥያቄው ያቆም
ስለዚህ ራሳችሁን አዳምጡ። አዲስ ተጋቢዎች አቅዳችሁ ኑሮውን አስባችሁ አሁን የቤት ኪራዩን እሱን አገናዝባችሁ እናንተ በምትፈልጉ ሰዓት ውለዱ። እኔ እንደዛ ነው መመክራችሁ። እሱም የመከራችሁ እንደዛ ነው። ሌላ በጣም ወደማት ወንድ መሰላችሁ? እዚህ ጋር አዳም እዚህ ጋር የምንቀው ነገር ማንቆርት ያለባቸው ወንዶች እዚያ እኔ ደስ ይለኛል እንደወዳቸው ማርያም። እዚህ ጋር ማንቆርት ያለበት ሰው እንደዚህ ትልቅ የማንቆርት እዚህ ደግሞ አዳም እዚህ ጋር ሲበላ ያነቀዋላ ሰለፈቶች ግን ረጅም ነው ረዘም ነበር ረዘም ያሉ ናቸው። ከዛ ደግሞ በቃ አንገታቸው ቀጠን ያለ ነው። እንዴት እንደሚያምር እግዚአብሔርን ድምጻቸው ያሱ እንዴ ጉርንንን ያለ ነው። ደስ ይለኛል እግዚአብሔርን ደስ ይለኛል። አረ ክራይቴሪያ ናዘር ሌቭል ማንቆርት ላይ ከደረሰኩ ክራይቴሪያችን አናዘር ሌቭል ጋይስ። ምን ዶሮ ነው ዳርደሽ ልትበዩ ነው? ጉሮሮን ስትበይ ማንቆርቱ ተለቅ እንድልልሽ ነው? ምንድነው አላማሽ? እንዴት ነው እንደዚህ ይሆን ነው ጋይስ? እንዴ ክራይቴሪያችን ግራ የገባው ሆኗል። እንዴት እዚህ ግራ የገባው ክራይቴሪያ ሌላው አለቀብና እንዴ የሆነ ያል ክራይቴሪያዎችን ሲያልቁ ጭራሽ ማንቆርት እንደ ዶሮ አርደሽ ልትበዩ ነው እንዴ? እናቴ ምንድነው ማንቆርት ጋር ወስዶ እንደዚህ የሚለጥፍሽ እንዴ? ጉድ ፈላ እናንተ ሰዎች። እኔ የለውበትም ይሄን ነገር። አንተ ሚኩ ቅድም አይደል እንዴት አይነት የተባረከች ሚስት መሰለህ! እንዴት መልካም ቤቷን አዋቂ ለቤቷ አክባሪ። እውነት እንደኔ አይነት ሚስት ይስጥ ፈጣሪ። እንደው በሚስት ይባርክ ፈጣሪ። እንደው ሰውን ሲወድ ሰው ነው የሚሰጠው። እንደ ዳኑ አይነት በጣም የተባረከች ፈራ እግዚአብሔር ያላት ለልጇ መልካም እናት፣ እውነት ለባሏ መልካም ሚስት የሆነች ሚስት ይስጥ ፈጣሪ። እንደው ይሄንን ያደርግልህ። እንዴት በቃ ህይወት ላይ ተቃና ነው ለምታይ። እግዚአብሔር ህይወትን ያቃላል። መልካም ሚስት ዳኑን የመሰለች ሚስት ይስጥ። በልሽ ቻው። ወይ ኔምስ ወይ አባቴ ወይ እና ይሄን ቦይላሩን ላስተካክለው ብዬ ነኝ። አራኒ አስተካክልልሻለሁ። እኔ አስተካክለው የኔ ሚስት እንዳታስብ እኔ አልልሽ። እሺ መጣው። ወይኔ አቀለጣት ነው። እንደዚህ በዘዴ ኑሮ እውነት እንደዚህ በዘዴ ነው የሚኖረው። እንደዚህ ቢሆን እኮ ትዳር የት በደረሰን። እቺ ነገር ሁላችንም ጋር መስራት አለባት ጋይስ። እቺ ኤክስፒሪየንስ ምርጥ ነች። ሰላም እንዴት ናችሁ? ማጂሻን እና አስማትና ሳይስ ትፈልጋላችሁ? ደስ ይለናል። በጣም ጥሩ ሄደያለ የት እንደገባ ተመልከቱ። ሸዋዬነሽ እና ያባ ሁለተኛውን ደግሞ ላሳያችሁ። ተመልከቱ ይሄንን ኬትና ማውጣው ተመልከቱ። ላነሳው ነው። አባ ዛሬ ምን ሆነሻል? ወደ ላይ ከፍ አስማት ከባድ ቀላል አስማት ይዋተተፈ ልጅ ከበድ ያለች አስማት ነች። ትድርና ሰላም ነው አለቃ። ና እንጂ አምስት አለቃ ምን ሆነ ነው? ና እዚህ ጋር ነኝ ያለሁት። አይኔን አሙኝ እኮ እና ግዴታ በቃ እናንተ እንድጽፉልኝና መውጣት ነው የምፈልገው። ምንም ነገር አላየንም። ዩኒፎርም ለብሼ የሚያልመጣው ለዛ ምንም ነገር ጥፋት ከመጣ በኋላ ምን ያደርግላችኋል? ዋና እኔ ሆነ ጦርነት ብታሰልፉኝ አዙሪ ወደ እናንተ ነው የምተኩሰው። መሄድ አልችልም። በልበል አሁን መዝገብ አልተያዘም። ነገናና ሙሉ ነገር ጨረሰን ፍቃድ ከዛ ወደ ቤት ሄድልኝ። አሁን ወደ ቤት ሄድ። እሺ ቤት ነው የምወጣው። ና በዚህ እንዴት ሰላም ነው? እንቁላል ስጪኝ እስኪ ያርሽ። እሺ ያው ታሽሎታ አምስት አለቃ ምን እየሰራ ነው? አይኔን አመመኝ በላይ አይደል እንዴ? ከስራ አስፈቀደኝ ነው እና እንቁላል እየገዛሁ ማለት እና በአይን እንዲያይ አመመኝ አለ። ምን ኑሮ ሸክላ አድርገኝ እኮ ነው በጆሮ እንዴ አይሆንም። እሺ ጫጭታል። እሺ ያው አይ በቃ አልገዛም ነግሬሃለሁ። እኔ እንደዚህ አይነት ቀልድ አላውቅም። ነገ በጧት ትገባለህ 900 ኩሻፕ ሰርተህ ወንዝ ወርደህ ውሃ ቀርተህ ነው የምትመጣው ለሙሉ ወታደር። ሰማኝ አይኝስ እንዲህ በእንትን ትሄዳለህ እየዳበስክ
የውሳኔ ሰው ማለት ለኔ ታክሲ ውስጥ የሚጀነጅን ሰው ነው። ቁጥር የሚቀበል ሰው ሰው ነው። ምክንያቱም መጨረሻው እግዚአብሔር ሰጣ እግዚአብሔር ነሳ እንደሆነ ያውቃል እኮ በብሎክ እንደሚጠራቀቅ ያውቃል እኮ 25 ብሩን እንደከፈለ ኢሚዲየትሊ እንደሚቦለክ ያውቃል እኮ ምን ያውቃል ነገር አያውቁም። ብቻ ግን 25 ብር እንደዚህ ኢንቨስት ማድረግ በጣም ይበልማል። ሰው ይቀልዳል። ታክሲ ውስጥ የተገኘ ብሎክ ለላቀ ቤቷን እንዲች ብዬ ይቻላልቀ አይለፍልሽ አላቂጣ በሚጥሚጣ እንኳን መጥፈለች ቡና ጠርታ አንድ ቀን ጠርተኛ እንደተስገበገበች ሞተች። ዛሬ ጉድ ሞታም በቃ በህይወት እያለች አልበላኝ ሞታን ነብላስ ብሉ ብሉ ደግሳ ደግሰው አይቆይም እኮ ደግሰው ተንኮል ለነገር ችጋራ ድርተኛውም ችጋራ እሷም ችጋራ መርጣ እኮ ነው የገባችው። ድርተኛው ችጋራ እኔ የኛ እኮ በስጋ ነው በቆሎ ቀቀል የሚያቀርቡልን በቆሎ ባሪን እኮ ጠርቻለሁ በስጋ ነው የሚሆን ብዬ ኧረ ደውዬለት አዳር ነበረ ይምጣ ይብላ ምን ይበላል ችግር ይብላ ዳቦ በዳቦ ደማ ጥራሽስ እንደ ዳቦ ይሄን ባሪያ ዳቦ አልበላም ንገሪ ሄሎ መጣ በዳቦ ነው ከቤት ሽሮ አለ አዎ እሷን አንተክተክና ብላ አራ ከሰልም አልቋን እኮ በቃ ዝም ሊያደረው አንቺ ራስ አፈርበይ አይ ብርቄ አይለፍልሽ ሞታሽማ ያልፈልሽ በቃ ትመጣይጂ በርዛይጂ ለማኝ ነሽ አንቺ አራ ወደዛ ችጋራ እነዚህ ልጆች የሚሰሩት ቃል እንዴት እንደሚያስቀኝ ጋይስ ገራሚ ናቸው። እንግዲህ ቪዲዮዎቻችን እስካሁን ያያችኋቸውን ይመስሉ ነበር። ቪዲዮዎቹ ከተመቻችሁ ግን ፕሊዝ ላይክ ማድረግ እንዳትረሱ። ሐሳብ አስተያየቶችም ካሏችሁ ኮሜንት ላይ ጻፉልኝ፣ ሼር እያደረጋችሁ እንደገናም ደግሞ አዳዲስ የሆናችሁ ለቤቱ ሰብስክራይብ የምትለዋን በተን የተጫናችሁ ፋሚሊ ሁኑ። በደንብ ሰፋ እያደረግን አሪፍ ቪዲዮዎችን እኔም ለእናንተ ተጨንቄ ይዤ እመጣለሁ ማለት ነው። እስካሁን ቪዲዮዎቹ ላይ ስለቆያችሁ በጣም አመሰግናለሁ። ሰላማችሁ ብዝት ይበልልኝ።